ሴት ልጅ ሆና መጽሐፈ ምሳሌ ምዕራፍ 31ን ያላነበበች ሴት በተፈጥሮ ካልሆነ በስተቀር ምኑን አውቃ ሴት ትሆናለች? አንድ ሴት በህይወት ዘመኗ ሴት ልጅ ከሆነች ማንበብ ካለባት ጥቅሶች አንዱ መጽሐፈ ምሳሌ ምዕራፍ 31 ነው። አለበለዚያ የሴት ካራክተር የትኛው ነው? ሴት ምን ማድረግ አለባት፣ ሴት ምን ማድረግ የለባትም በምን ታውቃለች? በህይወት ዘመኗ ነው የምነግራችሁ። ሴት ልጅ በህይወት ዘመኗ ሴት ሆና መኖር ከፈለገች፣ ሴትነቷን ማወቅ ከፈለገች፣ የሴት ባህሪን፣ የሴት ልማድን፣ ሴት ልጅ ምን ማድረግ እንዳለባትና ሴት ልጅ ምን ማድረግ እንደሌለባት ማወቅ ከፈለገች መጽሐፈ ምሳሌ ምዕራፍ 31 ከቁጥር 9 ጀምሮ ያለውን ማንበብ አለባት። ያን ጊዜ ምን መደረግ አለበት፣ ምን መደረግ የለበትም፣ አስተዋይ ሴት፣ ልባም ሴት፣ ከእንቁ ትበልጣለች የተባለችዋ ሴት ምን አይነት ባህሪ ያላት ናት፣ እግዚአብሔርን የምትፈራ ሴት የተመሰገነች ናት ተብሎ የተነገረላት ሴት ምን አይነት ሴት ነው? መጽሐፈ ምሳሌ። የእውነት ይሄን ቪዲዮ ለሴት እህቶቻችሁ ላኩላችሁ፣ ለእህቶቻችሁ ነው። መጽሐፈ ምሳሌ ምዕራፍ 31ን ያላነበበች ሴት እንዴት አውቃ ነው ሴት የምትሆነው? በተፈጥሮ ብቻ ሴት ሁሉም ሴት ነው። አስተዋይ ሴት፣ ልባም ሴት መሆን ከፈለገች መጽሐፈ ምሳሌ ምዕራፍ 31ን ማንበብ አለባት። ስለዚህ ሴቶች ከሆናችሁ የእውነት ይሄን ጥቅስ ገብታችሁ አንብቡት። ከዛ በኋላ ከናንተ ጋር አዋህዱት። አስተዋይ ሴት፣ ጥበበኛ ሴት፣ የምትገርም ሴት መሆን ከፈለግሽ ተዘከረ